ወደ ጦርነት መግባታችን አይቀር እየሆነ ነው። ህወሓት የፕሪቶሪያው ስምምነት ተጥሷል እያለ የሚገኘው ህወሓት ከፌዴራል መንግስቱ ጋር ወደ ጦርነት የመግባት ሁኔታ እየሰፋ መሆኑን ገልጿል። ፕሬዝዳንቱ ላይ ተኩስ ተከፈተ። የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቢሂ ከፖሊስ ተኩስ እንደተከፈተባቸው ተሰማ። ባመጹ ተማሪዎች ላይ እርምጃ መወሰድ ተጀመረ። ከሰሞኑ እርቦናል በሚል ተቃውሞ ካሰሙ ተማሪዎች መካከል በርካቶች መታሰራቸው ተሰምቷል። ከትምህርት የታገዱ ተማሪዎች መኖራቸውም ታውቋል። የሁለት ዓመቱ ደም አፋሳሽ ጦርነት ቁስል ሳይደርቅ ዳግም ጦርነት ሊፈነዳ ይችላል የሚለው የትግራይ ህዝብ ስጋት የሚያረጋግጥ ቃል ከህወሓት ተሰጥቷል። በምርጫ ቦርድ ህጋዊ ሰውነት የተነጠቀውና ከፕሪቶሪያው ስምምነት ባሻገር ጦርነት ቀስቃሽ ድርጊቶችን እየፈጸመ የሚገኘው ህወሓት ወደ ዳግም ጦርነት መግባታችን አይቀርም ሲል ገልጿል። የምታደምጡት ቀዳሚ ጉዳያችን ነው። በሌላ በኩል ደግሞ ፕሬዝዳንቱ ላይ ተኩስ መከፈቱ ተሰምቷል። የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቢሂ ከፖሊስ ተኩስ እንደተከፈተባቸው የተነገረው የእነዚህንና ከሰሞኑ በአማራ ክልል በሚገኝ ዩኒቨርሲቲ እርቦናል በሚል ተቃውሞ ካሰሙ ተማሪዎች መካከል በርካቶች ስለመታሰራቸውና የኢትዮጵያ የኒውክሌር ኃይል ኮሚሽን በይፋ ስራ ስለመጀመሩ የተሰማውን አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የፌዴራሉ መንግስት ያሰማራቸው ኃይሎች በትግራይ ህዝብ ላይ ሽብር እየነዙ ነው ሲል ህወሓት ወቅሷል። የሰራዊቱን አባላት ለተደጋጋሚ አመጽ እየዳረገ ያለውና ታጣቂዎቹ እያነሱት ያለው የጥቅማ ጥቅም ጥያቄ በውይይት መፍታቱን የጠቆመው ህወሓት ዛሬ ባወጣው ሳምንታዊ መግለጫ የፕሪቶሪያ ስምምነት እንዳይፈርስ ርብርብ ሊደረግበት የሚገባው ወቅት አሁን መሆኑን ጠቅሶ የፌዴራል መንግስት ባለፈው ሳምንት አጋማሽ የትግራይ ሰራዊት አባላት ካነሷቸው ጥያቄዎች ጋር ግንኙነት የሌላቸው መረጃዎችን ባሰማራቸው የማህበራዊ ሚዲያ ኃይሎች በኩል በማሰራጨት በክልሉ ህዝብ ውስጥ ልዩነት እንዲፈጠር ለማድረግ ሞክሯል በማለት ከሷል። በተለያዩ የማህበራዊ ትስስር ገጾች ሲሰራጭ የቆዩትን መረጃዎች ወደ ሌላ ደረጃ እንዲደርሱ ለማድረግም በአዲስ አበባና አፋር ያሉ ኃይሎችን በመጠቀም ህዝቡ ላይ ሽብር ለመፍጠር እየሰራ ነው ያለው የህወሓት መግለጫ፣ ሆኖም የሰራዊቱ ጥያቄም ሆነ የክልሉ ስትራቴጂካዊ አቅም ጥበብ በተሞላው መንገድ ውይይት ተደርጎ ከስምምነት መድረስ ታስቦ የነበረው እቅድ እንዲከሽፍ ተደርጓል ሲል አስታውቋል። ህወሓት የፌዴራሉ መንግስትና የክደት ቡድን ሲል የጠራቸው ኃይሎች በጋራ በመሆን ህዝቡን ከማሸበር ባለፈ ክልሉን ወደ ሁከትና ብጥብጥ ለማስገባት አዳዲስ የሽብር ውጥኖች በህዝባችን እንደሚከሽፍ ጥርጥር የለውም ያለው ድርጅቱ መሰል ተግባር ከክልሉ አልፎ ኢትዮጵያንና ቀጠናውን ወደ አላስፈላጊ ቀውስ የሚያስገባ በመሆኑ ድርጊቶቹ በአፋጣኝ መቆም አለባቸው ሲል አሳስቧል። 40 በመቶ የሚሆን የክልሉ ግዛት መንግስት ራሱ ባደራጃቸው ኃይሎች ተይዟል በማለት ወቀሳውን የሚያጠናክረው ህወሓት የፌዴራል መንግስቱ በጦርነት ምክንያት የተፈናቀሉ ሰዎች በረሃብና በሽታ እንዲያልቁ ተግቶ በመስራት የፕሪቶሪያውን ስምምነት እየጣሰ ነው ብሏል። ድርጅቱም ሆነ ህዝብ ሁሉንም የሰላም አማራጮች አሟጦ እንደሚጠቀም በመግለጽ የሚፈጽሙትን ሁሉንም አይነት በደሎች በትዕግስት መቋቋም መቻሉ ይህን የሰላም ፍላጎቱን አመላካች ነው ሲልም አስረድቷል። ክልሉን በኢኮኖሚ ለማዳከም ተብሎ የመንግስት ሰራተኞች ደሞዝ ድጎማ እንዲሁም ነዳጅን ከማገድ ጀምሮ ባለፈው ሳምንት መጨረሻ የኢፈርት ኩባንያዎችን የባንክ ሂሳቦች የማገድ ተግባር ተፈጽሟል ሲልም ከሷል። የስምምነቱ መፍረስ አደጋ ከጊዜ ወደ ጊዜ እየተባባሰ ነው ያለ ሲሆን አሁን እየታዩ ካሉት ነገሮች በመነሳት መረዳት የሚቻለው ወደ ሌላ ዙር ጦርነት የመግባት እድላችን አይቀሬ የሚያደርጉ ሁኔታዎች እየሰፉ መምጣታቸውን ነው ሲልም አስጠንቅቋል። ህወሓት ይህንን ቢልም በፌዴራል መንግስት በኩል እስካሁን የተባለ ነገር የለም። በፕሬዝዳንታቸው ሙሴ ቢሂ ላይ ተኩስ መክፈታቸው ተነባቢው ዴኒ አፍሪካ መጽሔት ዘግቧል። ክስተቱ የተፈጠረው በዋና ከተማዋ ሀርጌሳ አየር ማረፊያ ውስጥ መሆኑን የጠቀሰው ዘገባ ባለፈው ሳምንት መጨረሻ የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ ወደ ኢጋሊ ዓለም አቀፍ አየር ማረፊያ ለመግባት ሲሞክሩ የግዛቲቱ ፖሊሶች የቀድሞ መሪያቸው ወደ አየር ማረፊያው እንዳይገቡ ለመከላከል በቀጥታ የደህንነት ባልደረቦቻቸው ላይ ተኩስ መክፈታቸው የተሰማ ሲሆን ክስተቱም ፕሬዝዳንቱን ያዋረደ ተግባር ነው በሚል ከባድ መነጋገሪያ መሆኑን የተነገረው። ክስተቱ ተከትሎ የግዛቲቱና የቀጠናውን ጉዳዮች የሚከታተሉ ተንታኞች የቀድሞ ፕሬዝዳንት ሙሴ ቢሂ ራሳቸው ባወጁት ሪፐብሊክ እና ለነጻነት እድሜ ልካቸው በታገሉላቸው የጸጥታ አካላት እንዲህ አይነት አስነዋሪ ተግባር ሰለባ መሆናቸው በራስ ገዟ ግዛት ውስጥ ታይቶ የማይታወቅ አሳፋሪ ትዕይንት ሲሉ ገልጸዋል። በሶማሊያ ማህበራዊ ሚዲያዎች ላይ በስፋት የተሰራጨ ተንቀሳቃሽ ምስል እንደሚያሳየው ፖሊሶቹ በቀድሞው ፕሬዝዳንት ሙሴ ቢሂ የደህንነት እጀባ ቡድን ተሽከርካሪዎች ላይ ተኩስ ከመክፈታቸው በፊት ሲጮሁና ቢያንስ 2 የግል ጠባቂዎቻቸውን ሲጎዱ ያሳያል።
ስለ ጉዳዩ ተጠይቀው መልስ የሰጡ የአካባቢው ባለስልጣናት እንደገለጹት ከሆነ ክስተቱ ያጋጠመው ፖሊስ የቀድሞ ፕሬዝዳንት ሙሴ ቢሂ ከሀርጌሳ ከተማ እንዳይወጡ በፍርድ ቤት የተጣለባቸውን ትዕዛዝ ተግባራዊ ለማድረግ በሚሞከርበት ወቅት በተፈጠረ አለመግባባት ነው ማለታቸውን የዘገባው ባለቤት የሆነው ዲኤንኤ አፍሪካ አክሎ ገልጿል። ይኸው የፍርድ ቤት እግድ የተላለፈው በ2022 እና 2025 መካከል በአስተዳደሩ ወቅት በተደረጉ ተቃውሞች ላይ በተፈጸሙ የሙስና ክሶችና ተቃውሞዎችን ለማዳፈን በተወሰዱ አላስፈላጊ ያለ እርምጃዎች ጋር ተያይዞ ከተከፈተባቸው ምርመራዎች ምክንያት መሆኑም ተነግሯል። ይኸው የሙሴ ቢሂና የዋና ከተማዋ ፖሊስ አለመግባባት ክስተት ታዲያ በቀጠናው ፖለቲካ ውስጥ ባለው አወዛጋቢ ሚና ምክንያት በአፍሪካ ቀንድ ተንታኞችና የፖለቲካ አነፍናፊዎች ዘንድ በፍጥነት ትኩረት ስቧን የተባለው ሙሴ ቢሂ ራስ ገዟን ክልል በፕሬዝዳንትነት በመሩባቸው ዓመታት የሶማሊያን የፌዴራል መንግስትና በርካታ የቀይ ባህር ዳርቻ ግዛቶችን በተለይም ግብፅን ክፉኛ ማስቆጣታቸው ይነገራል። ፕሬዝዳንቱ እነዚህ አካላት ካስቆጡባቸው አጋጣሚዎች አንዱ ከኢትዮጵያ መንግስት ጋር ያደረጉት የወደብ ስምምነት አንዱ ነበር። ምንም እንኳን ስምምነቱ ተግባራዊ ባይሆንም የሶማሊላንድን የፖለቲካ እውቅና ለማግኘት አዲስ አበባ ወደ በርበራ ወደብ ለመግባት የሚያስችል የመግባቢያ ሰነድ ከፈረሙ በኋላ በቀጠናው ትልቅ የኃይል አስተላለፍ መጥቷል። ባሳለፍነው ዓመት በኖቬምበር 2024 በተካሄደ ምርጫ በአብዱላሂ መሐመድ ይሮ ተሸንፈው ስልጣን ማስረከባቸው ይታወሳል። ከቀድሞ ፕሬዝዳንት ጋር ቅርበት ያላቸው ምንጮች ሙሴ ቢሂ ወደ አውሮፕላን ማረፊያ እንዳይገቡ በተከለከሉበት አጋጣሚ ወደ ዩናይትድ አረብ ኤምሬትስ ለመጓዝ ሲሞክሩ እንደነበረ ጠቅሰው የጉዟቸው ምክንያት ደግሞ ኮንፈረንስ ላይ እንዲገኙ በቀረበላቸው ግብዣ መሰረት ወደ ስፍራው ሊያቀኑ ነበር ሲሉ ተናግረዋል። ይሁን እንጂ የአብዱላሂ ይሮ ባለስልጣናት ሙሴ ቢሂ በእሱ አገዛዝ ወቅት በተካሄደ የተቃውሞ እንቅስቃሴዎች ወቅት ከሙስና ጋርና በደርዘን የሚቆጠሩ ሲቪሎች ሞት ጋር በተያያዘ ከሚከሰቱ የህግ ሂደቶች ለመሸሽ እየሞከረ መሆኑን አጥብቀው ተናግረዋል። የአካባቢው አክቲቪስቶችና የፖለቲካ ታዛቢዎች እንደሚሉት ይህ ክስተት በሶማሊላንድ ውስጥ ያለውን ውጥረት የተሞላበት የስልጣን ሽኩቻና ሙሴ ቢሂ ከኢትዮጵያ ጋር ያደረገው ያልተሳካ የወደብ ስምምነት ሰፊ ክልላዊ እንድምታዎች የበለጠ ያንጸባርቃል እያሉ ናቸው። የሀርጌሳ ፖሊስ በአየር ማረፊያው መግቢያ ላይ ስለተከሰተው የተኩስ ልውውጥና ስለ ሙሴ ቢሂ ክልከላ እስካሁን መደበኛ መግለጫ አልሰጠም። ነገር ግን ባለስልጣናት ምርመራ እየተደረገ መሆኑን አረጋግጠዋል። በሌላ መረጃ የኢትዮጵያ ኒውክሌር ኃይል ኮሚሽን በይፋ ስራ ጀመረ። የኢትዮጵያ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ተብሏል። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያ የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ በመካሄድ ላይ ይገኛል። በመድረኩም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭ እና የባለድርሻ ተቋማት ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ መድረክ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባስተላለፉት መልእክት የኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ማቀፎች ጋር በማጣጣም የሚተገበር መሆኑን ገልጸዋል። የውጭ ጉዳይ ሚኒስትሩ የሰው ልጆች ስልጣኔ ከእሳት፣ ውሃ፣ ንፋስና እንፋሎት የኃይል አማራጭ ልማት ጋር የተቆራኘ ነው ብለዋል። የኃይል አቅርቦት የቴክኖሎጂ ግኝቶች ከኢኮኖሚ ልማት ጋር የተቆራኘ አስተማማኝና ተመጣጣኝ የማህበረሰብ እድገት ለመፍጠር አቅም እንዳላቸው የገለጹ ሲሆን ኢትዮጵያን በሰው ሰራሽ አስተውሎትና ቴክኖሎጂ ልማት በአዲስና አስፈላጊ የኢንዱስትሪ አብዮት ጉዞ ላይ እንደምትገኝ ተናግረዋል። የኒውክሌር ኃይል ለዘላቂ ብልጽግና መሰረት ነው ያሉት ሚኒስትሩ የኢትዮጵያ ፈጣን የኢኮኖሚ እድገትና ብዙ የህዝብ ቁጥር የኃይል ፍላጎት ለማሟላት የረጅም ጊዜ ስትራቴጂካዊ የመሰረት ልማት ግንባታ ኢንቨስትመንቶችን ማስፋፋት አስፈላጊ ይሆናል ብለዋል። የኢትዮጵያ ሰላማዊ ኒውክሌር ኃይል ልማት መርሃ ግብር በጤና በግብርናና በሌሎች የልማት መስኮች ትግበራ የኃይል ፍላጎት በማሟላት ብልጽግናን የማረጋገጥ ትልም ያነገበ መሆኑን አስገንዝበዋል። በዚሁ ወደ መጨረሻው መረጃችን ተሻገርን። ከሳምንታት በፊት እርቦናል በሚል ተቃውሞ ባሰሙ የዩኒቨርሲቲ ተማሪዎች ላይ እርምጃ መወሰድ ተጀመረ። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው መወሰዳቸው ሲሰማ ከትምህርት የተባረሩም እንዳሉ ተነግሯል። ተማሪዎቹ ከሳምንት በፊት እርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለት ተማሪዎች ላይ ጉዳት መድረሱ መዘገቡ ይታወሳል። የደባርቅ ዩኒቨርሲቲ በተቃውሞ እንቅስቃሴ ላይ ንቁ ተሳትፎ አድርገዋል የተባሉ እርምጃ መውሰዱን የገለጹት የዩኒቨርሲቲው ተማሪዎች እንደገለጹት እስካሁን ባለው እርምጃ 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ደግሞ ለ1 ዓመት ከትምህርት ገበታቸው መታገዳቸውና ሌሎች 19 ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ
ማስጠንቀቂያ እንዲደርሳቸው ተደርጓል ሲሉ መረጃዎችን አድርሰዋል። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች እየገለጹ ናቸው። 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 አደርሰውታል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩ ተማሪዎች አሁን ደግሞ ተማሪዎቹ በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽሁፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ ዲሲፕሊን ቅጣት ተላልፏል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።